እሺ ጋይስ እንዴት ናችሁ? እንግዲህ ከጎብዬ ከተማ ማለት ነው እንደምታዩት እየወጣው ነው መገኘው ማለት ነው። ስለዚህ በዛሬው ኤፒሶዳችን ጉዞ ወደ ወልዲያ ይሆናል ማለት ነው። አብራችሁን ቆዩ። ወደ ወልዲያ ነው እየተጓዝኩ የምገኘው። እንግዲህ ከዚህ በኋላ 22 ኪሎ ሜትር ይቀረኛል ማለት ነው ከጎብዬ ወልዲያ። ጋይስ እንግዲህ የመጣ ነው መንገድ ይሄን ይመስላል። በጣም ሩቅ መጥቻለሁ ማለት ነው። እና እንግዲህ ያው በነገርኳችሁ መሰረት መቅረጽም ትንሽ ከበድ ስለሚል ነው ማለት ነው ብዙ ፉቴጆችን እየቀረጽኩ ያልሆንኩት። ለማንኛውም አሁን ቀጥታ እየሄድንበት ያለው አቅጣጫ ወደ ወልዲያ የሚወስድ አቅጣጫ ነው። እንግዲህ ወደ 15 ኪሎ ሜትር ይቀረኛል ማለት ነው ከዚህ በኋላ ወልዲያ ለመድረስ። እና ሙቀቱ በጣም ጨምሯል ማለት ነው። በተለይ አሁን ከፊት ለፊቴ ስለሆነች ፀሐይ ማለት ነው ፊቴን እያቀለጠኝ ነው እንደምታዩት። በጣም ላበላቦኛለሁ፣ በጣም ደክሞኛል ማለት ነው። እና ምክንያቱም ዛሬ 50 ኪሎ ሜትር ነው በድምሩ እየተጓዝኩ የሚገኘው። ምክንያቱም ከጠዋት ጀምሬ ከቆቦ ነው የተነሳሁት። ከቆቦ ተነስቼ እስከ ጎብዬ ድረስ እንግዲህ ኤፒሶድ የመጀመሪያው ሲዝን የመጀመሪያው ኤፒሶድ ነበር። የሁለተኛው ሲዝን የመጀመሪያው ኤፒሶድ። አሁን ደግሞ እንግዲህ ከጎብዬ ወደ ወልዲያ እየሄድኩ ነው ማለት ነው። ሲደመር ሁለቱ አጠቃላይ ወደ 50 ኪሎ ሜትር ይሆናል ማለት ነውና እጅግ በጣም እግሬን እያቃጠለኝ ነው ማለት ነው። እግሬን እየደከመኝ ነው። እና ለማንኛውም ጉዟችን እንቀጥላለን። እስከ 11 ሰዓት መግባት አለብኝ። እንደውም ትንሽ ጉልበት አግኝቻለሁ ማለት ነው። ጎብዬ ላይ አንድ 30 ደቂቃ አርፌ ነበረ። ምሳም በልቼ ነበረ እዛ ቆንጆ ምሳ ማለት ነውና ቆንጆ ምሳ በየአይነት 100 ብር ነበር እና በጣም አሪፍ ነው። ውሃም ጠጥቼ ውሃዬን ማስሞልቼ ሃይላንዴን ነው የመጣሁት። ተራሮቹ ምናምን እንደምታዩቸው በጣም ነው የሚያምሩት። ማሽላውም እንግዲህ ደረሻለሁ እያለ ነው። ይሄ ነጭ ማሽላ እንደምታዩት እንዴት አባቱ እንደሚያምር በቃ ራያ ሙሉ ማለት ነው እስከዚህ ድረስ እንዳለ ማሽላው ደርሷል ማለት ነው። በጣም ደስ ይላል አዝመራ ሲደርስ። ጃኬቴን አውልቄዋለሁ። ሙቀቱን በጣም አልቻልኩትም። ኃይለኛ ሙቀት ነው ያለውና ፊት ለፊት ስለሆነ ፀሐይ ማለት ነው ፊቴን እየመታችኝ ነው ፀሐይ። እና ጃኬቴን አውልቄ እየተጓዝኩ ነው የምገኘው ማለት ነው። ያው ሁል ጊዜ ጃኬቴን የምለብሰው ጋይስ ክብደትን ቢቀንስልኝ ብዬ ነው። ምክንያቱም ከባድ ስለሆነ ቦርሳዬ ውስጥ ሲጨምረው ክብደቱ እየጨመረብኝና ቢያንስ መልበስ ያለብኝን ለብሼ ክብደት ልቀንስ በሚለው ነው። ነገር ግን ደግሞ ሙቀት በጣም እያመጣ አስቸጋሪ ሆነ ማለት ነው። ለማንኛውም ጉዟችን ይቀጥላል ማለት ነው። ይሄ ቦታው ላሳያችሁ ብዬ ነው ያለሁበት። እና እንግዲህ በዚህ ተራራዎችን ምናምን አልፈን ከፊት ለፊት የምትመለከቷቸውን ማለት ነው እነዚህን ወልዲያ ከተማ እንከትማለን ማለት ነውና ወልዲያ ላይ እኔ በቃ እስከ 3 ቀን እስከ 2 ቀን መቆየት ማረፍ እፈልጋለሁ። ምክንያቱም 407 ኪሎ ሜትር ሄዳለሁ ማለት ነው። እንግዲህ ወልዲያ ስገባ ልክ ስደርስ አሁን በዚህ ሰዓት 400 ኪሎ ሜትር መጥቻለሁ። እና ጋይስ እንግዲህ ዛሬ በድምሩ 50 ኪሎ ሜትር መጣሁ ማለት ነው ወልዲያ ስገባ ማለት ነውና ሰሞኑን የተጓዝኩት በተከታታይ ቀናት ቢያንስ ለ4 ቀናት በአራት ቀን ውስጥ 200 ኪሎ ሜትር ነው የመጣሁት ማለት ነው። እና በጣም ከባድ ነበር። ወልዲያ ላይ እንግዲህ ትንሽ አርፋለሁ ማለት ነው። ማገገም አለብኝ ጋይስ። እና ስቀርጽ ምናምን ራሱ በጣም እየተሳቀቅኩ ነው የምቀርጸው ስለማይቻል ምናምን። በተራራው ላይ ስንሄድ የሚገርም መንገድ አለ ማለት ነው። ተራራው ተቦርብሮ እንዲህ ውስጥ ለውስጥ የሚያሳልፍ እኔ ማፕ ላይ ነው ያየሁት። ልናገኘውም ላናገኘውም እንችላለን። ማፕ ላይ ሳይው ግን አለ ማለት ነው። በተራራው ላይ ተቦርብሮ በዋሻ ላይ የተሰራ መንገድ ወልዲያ ልንገባ የተወሰኑ እንግዲህ ኪሎ ሜትሮች ሲቀሩን ማለት ነው። አይ ቲንክ ከዚህ በኋላ 7 ኪሎ ሜትር መሰለኝ የቀረኝ። አዎ። እና ለማንኛውም ሌትስ ዱ ኢት ዛሬ ወልዲያ ከገባው ማለት እግሬ በጣም ውስጡ የግራ እግሬ በተለይ ውስጡ ማለት ነው እንትን ብሏል፣ ታልጧል። ትናንትና ማይቸው ነበር
ያበጠው ውሃ ያሳያችሁ ውሃ የቆጠረው ፓርት ታልጧልና ያማል ማለት ነው። በዚህ ሳልፍ ጋይስ በጣም ብዙ ጊዜ ያየዋቸው ፍራፍሬዎች እነዚህ ዝም ብለው ያስጎመዣሉ። ይበላሉ እንዴ? አይዶን ነው ያላውቅም እንጂ በላቸው ደስ ይለኛል። እንዳለ ሞልተዋል ማለት ነው። እኔ ጋይስ ሁሌና የሚገርመኝና ጥያቄ የሚሆንብኝ ነገር ማለት ነው እና ምንድነው ካላችሁ አሁን ይሄ የምታዩት ታወር ማለት ነው የመብራት ታወር ምናምን ተራራ ላይ ምናምን ይሰራል። በቃ ምንም መንገድ ምናምን የሌለበት ላይና ገመዱ አሁን ይሄ የተወጠረውን እያያችሁት ነው ከአንዱ ተራራ ወደ ሌላው ተራራ ማለት ነው። ማን ነው ይሄንን የሚሰራው? እንዴት ነው የሚሰራው? ኮመንት ላይ ያሳውቁኝ። በጣም ግራ ስለሚገባኝ መንገድ በሌለበት ተራራ ነው በቃ መቼ አይደለም ሰው ራሱ ይዞ ለማንቀሳቀስና እንዴት እንደሚሰራ ገመዱም እንዴት እንደሚወጠር ግራ ስለሚገባኝ ነው። በኮሜንት መልሱልኝ የምታውቁ ሰዎች። ሁሌ ሰዳ ያለውና ታወሮች ምናምን የመብራት ፖሎች ተራራ ላይ ምናምን እና ድንቅ ይለኛል። እንዴ ማን ነው እዚህ ተሰቅሎ የሰራቸው ምናምን ፖሎችንስ ማን ነው ይሄን ተራራ ወጥቶ ተሰቅሎ የሚሰራ ምናምን የሚል ጥያቄ አእምሮ ላይ ስለሚመላለስ ነው። አልደርስም እንዴ ጋይስ? በቃ በሄደው ይሄ መንገድ አያልቅም እኮ ወልዲያ ነጃጁ። ይኸውላችሁ ጋይስ ደግሞ እንደገና ሊገርመኝ ነው። አሁን እዚህ ተራራ ላይ ፖል እንዴት ነው ሊተከል የቻለው ነው? እንዴት ተቆፈረ? ፖሉ እንዴት ተራራው ላይ ወጣ? እንዴት ተተከለ? ማንስ ተሸክሞ በዚህ ተራራ እየበረረ ይዞት ወጣ ነው? መቼም በእግሩ በዚህ ለመሄድ በጣም የዱር እንስሳት ራሱ መሄድ አይችሉም። ይሄን ተራራ አይደለም ሰው ልጅ ማለት ነው፣ ያውም የኮንክሪት ፖል ተሸክሞ። ስለዚህ ይሄ የምታዩት አሁን መብራት ገመድ ኤሌክትሪክ ፖሎች እንዴት ተተከሉ ነው የኔ ግርምት እዚህ ተራራ ላይ። ምንድነው የሁሉ አህያ ጋይስ? ዋው አሜዚንግ! እንዴ እዝጎ እንደምታዩት እንግዲህ ያለውበት ቦታ ወደ ወልዲያ ለመሄድ ይሄን ይመስላል። እዩት በዝታይ ምን አይነት ገደል እንዳለ ማለት ነው። እንደምታዩት ገደል አለ ማለት ነው። እና ዋሻውም ቀደም የነገርኳችሁ ዋሻ ማለት ነው ጎግል ማፕ ላይ ያየሁት ይሄ ነው ማለት ነው። በዚህ ዋሻ ነው እንግዲህ ውስጥ ለውስጥ ባለቱ ውስጥ ተፈልፍሎ የተሰራ መንገድ አለ። በዚህ ነው ገብተን እንግዲህ በወዲያ የምንወጣ ማለት ነው። ዋው አሜዚንግ! መኪናው ሲገባ ላሳያችሁ። እንደምታዩት ነው እንግዲህ በወዲያ መውጫ አለው። እኛም እንግባ። እሺ ጋይስ እንግዲህ በዋሻው ውስጥ እየሄድኩ ነው የምገኘው ማለት ነው። እንደምታዩት ዋው አሜዚንግ! እንዴት ተሰራ ነው አሁን ግራው የሚገባኝ። እንዴት ተሰራ? ጋይስ ጨለም ነው የሚልባችሁ ባይዘው ስትገቡ አይኔ ሁላውን ማየት አልቻለም። እሺ ፋይናሊ ወጥተናል ማለት ነው ከዋሻው እንደምታዩት። ዋው የሚገርም ነው። በጣም እየደከመኝ ነው። ፀሐይም ልገባ ነው መሰለኝ እና ይሄን ተራራ አልፈን ምናምን እንግዲህ ወልዲያ እንገባለን። ወልዲያ የምገባው ለመጀመሪያ ጊዜ ነው። ወልዲያን ከዚህ በፊት አላውቃትም ነበር። ለመጀመሪያ ጊዜ ትከሻዬም በጣም እያመመኝ ነው ጋይስ። ዋው ዝም ብለን ወንዙን ተከትዬ ነው በቃ ስመጣ የነበረውና ወንዝ ለወንዝ ነው ጥሩነቱ። ዳገት ምናምን አልወጣው። ወልዲያ እየገባን ነው የምንገኘው ክብራት ጋይስ። ፋይናሊ ጋይስ ወልዲያ ገብተናል። እንደምትመለከቱት እንግዲህ ከብዙ አድካሚ ከ50 ኪሎ ሜትር ጉዞ በኋላ በአመሻሽ እንግዲህ ወልዲያ እየገባን ነው የምንገኘው።
እሺ ጋይስ እንግዲህ በስተመጨረሻም ወልዲያ ከተማ ነው የምገኘው ማለት ነው። በጣም አድካሚና አሰልቺ የሆነ ጉዞ ነበር ስጓዝ የዋልኩት 50 ኪሎ ሜትር ማለት ነው። አሁን እንግዲህ 11 ሰዓት ተኩል ነው እና ወልዲያ ከተማ ገብቻለሁ በስተመጨረሻ። እንደምታዩት ወልዲያ ላይ የተከራየሁት አልጋ ይሄን ይመስላል ማለት ነው እና በጣም አሪፍ ነው። ከዛ በተጨማሪ እዚሁ ሽንት ቤት ምናምን ሻወር አለው። ሰው እንግዲህ ለሁለት ቀን ምናምን እረፍት አደርጋለሁ ማለት ነው። ለሁለት ቀን ምናምን እዚሁ ሻወሬን እየወሰድኩ ምናምን ትንሽ ራሴን አፍታትቼ እንደገና እንደ አዲስ፣ ምክንያቱም አሁን ከወልዲያ መርሳ ነው የሚቀጥለው ጆርኒ ጉዞ ማለት ነውና ከወልዲያ መርሳ በእግር ጉዞ ማለት ነውና ተራራ ምናምን መውጣት አለው። አቀበት ምናምን በጣም ትልልቅ ተራሮች እያየሁ ነበረ ከተማው ላይ በነበርኩበት ሰዓት ማለት ነውና ዙሪያውን ወልዲያ ከተማ በተራራ የተከበበች ናት ማለት ነውና እንግዲህ ትልልቅ ተራሮች ስለሚጠብቁን ራሴን ብቁ አድርጌ እንግዲህ አንድ ሁለት ቀን ወይ ሶስት ቀን ላይሆን ይችላል ሁለት ቀን ምናምን አርፌ ጉዞዬን ከነገ ወዲያ እቀጥላለሁ ማለት ነው ወደ መርሳ። እና እንግዲህ የዛሬው ኤፒሶድ ማለት ነው ብዙ ፉቴጅ ያልቀረጽኩበት ምክንያት አንደኛ መስመሩ ላይ ትንሽ ብዙ ቼክ ፖይንቶች ምናምን ስላሉ ያው መቅረጽ ብዙ አስፈላጊ አይደለም፣ ምክንያቱም ችግር ሊኖረው ስለሚችል ማለት ነውና ብዙም አልቀረጽኩም። ካላማጣ ጀምሮ በተለይ ብዙ መቅረጽ አልቻልኩም ነበረ ቪዲዮዎችን። ዝም ብዬ እየተጓዝኩኝ በቃ ዝም ብዬ መጓዝ ነው በቃ። እና አንዳንድ ቦታዎች ላይ ራሴን ብቻዬን ሳገኘው ምናምን እቀርጻለሁ። ከዛ ውጭ ጥሩ አይደለም እና እዚህ ደርሰናል። ሲዝን 2 ኤፒሶድ 2 ነው ይሄ ቪዲዮ ማለት ነውና እንግዲህ በጣም ከዚህ በኋላም ብዙ ጉዞ ይጠብቀናል ማለት ነው። ነገር ግን አቺቭመንት አለ፣ ብዙ ነገር አሳክተናል። 407 ኪሎ ሜትር ነው የመጣሁት እንግዲህ በ10 ምናምን ቀን ጉዞ ውስጥ አይ ቲንክ 12 ቀን ምናምን ነው የተጓዝኩት እና 407 ኪሎ ሜትር ከዛላምበሳ ወልዲያ ደርሻለሁ ማለት ነው። ይህ እጅግ በጣም ትልቅ ስኬት ነው ከጠበቅኩት በላይ። በዚች ባጭር ቀን ውስጥ ይሄን ያክል እጓዛለሁ ብዬም አልጠበቅኩም ነበር። ነገር ግን እንደውም ባይገርማችሁ 200 ኪሎ ሜትር የተጓዝኩት በ4 ቀን ነው ማለት ነው እና እስካሁን ድረስ ራሱ አላመን ብያለሁ። ከሄዋን ከምትባለው ከተማ ቀጥሎ ቤት መራ የሚባል ከተማ አለ ማለት ነው እና ከቤት መራ ማይጨው ድረስ የምታስታውሱ ከሆነ 60 ኪሎ ሜትር ነበር የተጓዝኩት። 60 ኪሎ ሜትር ማለት ነውና ያውም 3 ኤፒሶድ ቀርጬ በአንድ ቀን ውስጥ ካሜራ የተሰበረች ቀን ማለት ነውና 60 ኪሎ ሜትር ተጉዤ ከዛ ከማይጨው ኮረም ደግሞ 50 ኪሎ ሜትር 40 ኪሎ ሜትር ተጉዤ ማለት ነው። አጠቃላይ በሁለት ቀን ስተጓዝኩ 100 ኪሎ ሜትር ማለት ነው። ከዛ ከኮረም ቆቦ አሁንም 50 ኪሎ ሜትር፣ ከቆቦ እዚህ ደግሞ ወልዲያ 50 ኪሎ ሜትር 100 ኪሎ ሜትር ማለት ነው እና በ4 ቀን ውስጥ 200 ምናምን ኪሎ ሜትር ተጉዣለሁ ማለት ነው። ይሄ እጅግ በጣም ትልቅ የሆነ ጉዞ ነው ማለት ነውና ከዚህ በኋላም እንግዲህ እጓዛለሁ። ነገር ግን አጠር ይላል መሰለኝ ከዚህ በኋላ አይ ቲንክ፣ ምክንያቱም አሁን ከዚህ መርሳ 22 ኪሎ ሜትር ምናምን 23 ኪሎ ሜትር ነው። እንደዛ እያደረኩኝ እጓዛለሁ ማለት ነው። ለማንኛውም እጅግ በጣም አሪፍ ጉዞ ነበረኝ። በጣም ደስ የሚል ጉዞ ነበረኝ። በመንገድ ላይ ምንም ነገር ሳይገጥመኝ ነው እስካሁን ስጓዝ የነበረው እና በጣም ደስ ብሎኛል። አሁን የምገኘው ወልዲያ ነው። በሚቀጥለው ኤፒሶድ እስከምንገናኝ ድረስ ይመቻችሁ። ቻው።